ካፊርም ኩፍር ላይ ያለም ሰው ካየህ ቢድዓም ላይ የወደቀ ሰው ካየህ ክፋት ላይም የወደቀ ሰው ካየህ አላህ ሱብሓነሁ ወተዓላ የዛ ሰው ሳያደርግ አንተን አዛኝ ሩህሩህ ከሰዎች ጋር የምትግባባ ሰርተህ የምትበላ የማትሰርቅ የማትቀጥፍ ስላደረገ ሙስሊምም ስላደረገ መስጊድን እንድታቀም ስላደረገ አላህና እስልምናን ነብዩንና መንሃጃቸውን አለይሂ ሰላቱ ወሰላም እንድትረዳ ስላደረገ አልሐምዱሊላሂ ረቢል ዓለሚን ምስጋና ለአላህ ሱብሓነሁ ወተዓላ ይገባ እንላለን። ላ ሰላተ ሊመን ለም የቅረእ ቢፋቲሐቲል ኪታብ ፋቲሐን ላልቀራ ሰው ሰላት የለውም አሉ ከናካቴው። ለምን ፋቲሐ ለየት ያለ አሕካም አላት እስልምና ውስጥ። ማንም ሰው የሰለመ ሰው ፋቲሐን ማወቅ አለበት። ልጆቻችንን፣ ሚስቶቻችንን፣ ቤተሰቦቻችንን ፋቲሐን ከምንም በፊት ማቅራት አለብን። ለምን ቢባል የምንሰግድበት በሱ ስለሆነ በሐቂቃም ለየት ያለ መልእክት ስላላት እኛንም ከእስልምና መሰረት ሐሳብ ጋር ስለምታስተዋውቅ ማንነታችንንም ስለምትገልጽ የመጣንበትንም ዓላማ ስለምትጠቁም አጃኢብ የሆነ መልእክት ስላላት ሱረቱል ፋቲሐ እንድትቀራ አድርጓል። ሰብስክራይብ በማድረግ ቤተሰብ ይሁኑ። ቢስሚላሂር ረሕማኒር ረሒም አልሐምዱሊላሂ ረቢል ዓለሚን አርረሕማኒር ረሒም ማሊኪ የውሚድዲን ኢያከ ነዕቡዱ ወኢያከ ነስተዒን ኢህዲነስ ሲራጠል ሙስተቂም صراط الذين أنعمت عليهم غير المغضوب عليهم ولا الضالين. بسم الله والحمد لله وصلى الله وسلم وبارك على نبينا محمد وعلى آله وأصحابه وسلم تسليما كثيرا إلى يوم الدين. أما بعد فقد قال الله تعالى: أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين. سورة الفاتحة تبالالج أنكزوجا سباتناچو مكينج مدنينج بميل العلماء خلاف አለበት። የተወሰኑት ዑለማዎች መክይናት ብለዋል። የተወሰኑት ደግሞ መክይ ሳትሆን መደንይናት ብለዋል። ከፊል ዑለማዎች ግማሹ መክይ ነው፣ ከፊሉ ደግሞ መደንይ ነው አሉ። ይህ እንኳን ብዙም አይመስልም። والراجح من أقوال أهل العلم والله أعلم أن هذه السورة مكية. إيش سورة مكينات كسدت بفتنة يوردتشو سموا سورة الفاتحة تبالالج فاتحة الفاتحة مئراف مالتنا سورة الفاتحة بركات سموش አሏት። ከስሞቿ መካከል አሽፋ የሚል ስም አላት። ሱሚየት ቢዛሊክ አሽፋ የተባለችበት ምክንያት የታመመ ሰው ቢቀራት መድኃኒት ስለሆነች ነው። الإمام ابن القيم شيخ الإسلام رحمه الله وغفر له ብዙ ጊዜ እየታመምን ሁሉንም መድኃኒት ትተን ሱረቱል ፋቲሐን ብቻ ቀርተን አላህ ይፈውሰን ነበር ብለዋል። የቁርአን መድኃኒትነት የቂኑ በቀልባችን የገባ ጊዜ የአላህ ቃል ሙሕተረም መሆኑን ውስጣችን ያመነ ጊዜ በተለይም ሱረቱል ፋቲሐ ሽፋእነቷ የተነገረላት በመሆኑ ያን ጊዜ ሱረቱል ፋቲሐ ስራዋን ትሰራለች። ከስሞቿ መካከል
አልበረካ ትባላለች። በረካ ስላላት ነው ብለዋል። በርካታ ስሞች አሏት። ከስሞቿ መካከል ኡመል ኪታብ ትባላለች። የኪታቡ የቁርአኑ ዋና እንደማለት ነው። ከስሞቿ መካከል አስሰላህ ትባላለች ብለዋል። لأن النبي صلى الله عليه وسلم قال الله تعالى قسمت الصلاة بيني وبين عبدي صلاتتون فاتحة مالتنا لهلت كفيات الله بنينا بباري مكاكل فإذا قال العبد الحمد لله رب العالمين سيليني بارع حمدني ربي حمدني عبدي بارع يا مسجنين إلى الله له. وإذا قال الرحمن الرحيم قال مجدني ربي مجدني عبدي بارع على كن أكبرني إلى. وإذا قال إياك نعبد وإياك نستعين سل ይሄ ለባሪያዬ ነው ባሪያዬ ደግሞ የጠየቀውን ሰጠዋለሁ ይላል ብለው ነብያችን አለይሂ ሰላቱ ወሰለም በሐዲታቸው ተናግረዋል። እና قسمت الصلاة بيني وبين عبدي ሲሉ የሶላት ሲል ፋቲሐን ለማለት ስለሆነ የተፈለገው እቺ ሱራ الصلاة የሚልም ስም አላት። ኡመል ኪታብ የሚል ስምም አላት። ኡመል ቁርአንም ትባላለች። አሽፋ ትባላለች። በረካ ትባላለች። አልፋቲሐ ትባላለች። ሱሐቦቹ ረዲየላሁ ዐንሁም ሙስሐፍ አልኢማምን ሲከትቡ ፋቲሐን የመጀመሪያ አድርገዋል። በነገራችን ላይ 25 ከሊማዎችና 114 ፊደላት ነው ያላት ተብሏል። አልፋቲሐ የተባለችበት ወይም ደግሞ ኡመል ኪታብ የተባለችበት ፋቲሐ ውስጥ ያለው ቁርአን ውስጥ ያለው ሐሳብ በሙሉ ተሰብስቦ ሱረቱል ፋቲሐ ላይ አለ ማዕናው ብለዋል። ሱረቱል ፋቲሐ ይችናት አላህ ሱብሓነሁ ወተዓላ አጃኢብ የሆነ መልእክት አስቀምጦባታል። የመጀመሪያው ቃል ባዕደ ቢስሚላሂ ረሕማኒ ረሒም አልሐምዱሊላሂ ረቢል ዓለሚን ለዓለማቱ ጌታ ለአላህ ምስጋና ይገባው ነው የሚለው። አልሐምዱሊላሂ ለአላህ ምስጋና ይገባው ረቢል ዓለሚን የዓለማት ጌታ ለሆነው፣ አርረሕማኒ አዛኝ ለሆነው፣ አርረሒሚ ሩህሩህ ለሆነው ጌታ ምስጋና ይገባው። ማሊክ የውሚዲን የፍርዱ ቀን ባለቤት ለሆነው ጌታ ምስጋና ይገባው። ኢያከ ናዕቡዱ አንተን ብቻ እንገዛለን፣ ወኢያከ ነስተዒን በአንተ ብቻም እንታገዛለን። ኢህዲነ ሲራጠል ሙስተቂም ቀጥ ያለ የሆነውን ጎዳና ምራን። ሲራጠል ለዚነ የነዛን ሰዎች መንገድ ምራን። አንዓምተ ዓለይህም በእነሱ ላይ የዋልክላቸው ውለታ የዋልክላቸው በደስታ በኢማን በሶፋ በየቂን ያጣቀምካቸው የሆኑትን የደጋጎቹን ሰዎች መንገድ አንተ ምራን። ገይሪል መግዱቢ ዓለይህም የተቆጣህባቸው ያልሆኑትን ሰዎች መንገድ፣ ወለዳሊን የተሳሳቱ የጠመሙ ያልሆኑ ሰዎችን መንገድ አንተው ምራን ብላችሁ ለምኑኝ በላቸው አለ አላህ። አልሐምዱሊላህ ምስጋና ለአላህ ይገባው። ሰደቀላሁል ዐዚም አላህ እውነቱን ነው። አሁንም ለአላህ ምስጋና ይገባው። አላህ ምስጋና ይገባው ሁሉንም ኒዕማ ስለሰጠን፣ በተለይም ሂዳያ ስለሰጠን። በዚችው አሁን ቁጭ ብለን በምንማማርባት ሰዓት ላይ ዚና የሚሰሩ ሰዎች አሉ። ኩፍርም ሽርክም የሚሰሩ ሰዎች አሉ። ሰውን የሚበድሉ፣ ሰውን የሚገሉ፣ ሐቅን የሚረግጡ፣
የአላህን ሐቅ የማያውቁ እጥፋት ላይ ያሉ ሰዎች አሉ። ያጥፋታቸውና ክፋታቸው እጅግ የሚረኩበት የሚደሰቱበት ሆኖ እኛ ግን የመግሪብ አዛን ሶላት አዛን ተደርጓል በሚል ቀልባችን ዝንብል ብሎ ጓጉቶ ወደ መስጊድ እንድንመጣና ብዙ ሰዎች መሸታ ቤት ጠላና አረቂ እየጠጡ እያለ እኛ መስጊድ ላይ ቁጭ ብለን የአላህን ቃል እንድንሰማ እሱ ባያግዘን ባይወፍቀን ኑሮ ከየት እናመጣው ነበረ? አልሐምዱሊላህ الذي هدانا لهذا وما كنا لنهتدي لولا أن هدانا الله ምስጋና ለአላህ ይገባው። ይህንን ሐቅ ይህንን እስልምና ለመቀበል በመንገዱ ለመኖር በሷሊሖቹ ቦታ ለመገኘት ያገዘን የሆነ ጌታ አላህ ምስጋና ይገባው። እሱ ባይሻለን ባይወፈቀን ኑሮ ቀጥተኛውን መንገድ ባይመራን ኑሮ ምኑን ከምኑ እናደርገዋለን? አቅም የለን፣ መላ የለን፣ ጉልበት የለን። ላ ሐውለ ወላ ቁወተ ኢላ ቢላህ አላህ ነው እንጂ አቅም ያለው የሰው ልጅ የለምና። አልሐምዱሊላህ ረቢል ዓለሚን አስፈላጊ የሆነ ቃል ነው። ሰዎችም በቃ እንደበታቸውም በውስጣቸውም በምላሳቸውም ሊያነበንቡት ይገባል። መኪናም ሲጋልቡ ፈረስም ላይ ሲወጡ በቅሎም ላይ እንደዚሁ ሱብሓነ አለዚ ሰኸረ ለና ሃዛ ወማ ኩና ለሁ ሙቅሪኒን ወኢና ኢላ ረቢና ለሙንቀሊቡን ይላሉ። ከበሉም አልሐምዱሊላህ አለዚ አጥዓመና ወሰቃና ወጀዓለና ሚነል ሙስሊሚን ይላሉ። በሽተኛ የተቸገረን ሰው ካዩ አልሐምዱሊላህ አለዚ ዓፋና ሚማ ብተላከ ቢህ ወፈضለና ዐላ ከሲሪን ሚመን ኸለቀ ተፍዲላ ይላሉ። ካፊርም ኩፍር ላይ ያለም ሰው ካየህ፣ ቢድዓም ላይ የወደቀ ሰው ካየህ፣ ክፋት ላይም የወደቀ ሰው ካየህ አላህ ሱብሓነሁ ወተዓላ የዛ ሰው ሳያደርግ አንተን አዛኝ ሩህሩህ ከሰዎች ጋር የምትግባባ ሰርተህ የምትበላ የማትሰርቅ የማትቀጥፍ ስላደረገ ሙስሊምም ስላደረገ መስጊድን እንድታቀም ስላደረገ አላህና እስልምናን ነቢዩንና መንሃጃቸውን ዓለይሂ ሰላቱ ወሰላም እንድትረዳ ስላደረገ አልሐምዱሊላህ ረቢል ዓለሚን ምስጋና ለአላህ ሱብሓነሁ ወተዓላ ይገባ እንላለን። አላሁ ጀለ ጀላሉሁ ቁርአን ላይ አልሐምዱሊላህ ረቢል ዓለሚን የሚለውን በበርካታ ሱራዎች ጠቅሶታል። በተለይም የመጀመሪያው የምዕራፉ የመጀመሪያ ቃል አልሐምዱሊላህ እንዲሆን 5 ሱራዎች ላይ አድርጓል። የመጀመሪያው ሱራ ሱረቱል ፋቲሓ ነው። አልሐምዱሊላህ ረቢል ዓለሚን። ሁለተኛው ሱራ ሱረቱል አንዓም አልሐምዱሊላህ አለዚ ኸለቀ ሰማዋት ወልአርض ወጀዐለ ዙሉማት ወኑረ ሱመ አለዚነ ከፈሩ ቢረቢሂም ያዕዲሉን። ሶስተኛው ሱራ ሱረቱል ከህፍ ነው። አልሐምዱሊላህ አለዚ አንዘለ ዐላ ዐብዲሂል ኪታብ ወለም የጅዐል ለሁ ዒወጃ ቀይመን ሊዩንዚረ በእሰን ሸዲደን ሚን ለዱንሁ ወዩበሽረ አልሙእሚኒነ አለዚነ ያዕመሉነ አሷሊሓት አነ ለሁም አጅረን ሐሰና። አራተኛው ሱራ ሱረቱ ሰበእ አልሐምዱሊላህ አለዚ ለሁ ማ ፊ ሰማዋት ወማ ፊል አርድ። አምስተኛውና የመጨረሻው ሱረቱ ፋጢር አልሐምዱሊላህ ፋጢር ሰማዋት ወልአርድ ጃዒል ልመላኢከቲ ሩሱላ ኡሊ አጅኒሐትን መትና ወሱላሰ ወሩባዕ የዚዱ ፊል ኸልቂ ማ የሻእ። አልሐምዱሊላህ ምስጋና ለአላህ ይገባው። ሙስሊም ስላደረገን ዲንን እንድንወድ ኩፍርን እንድንጠላ ላደረገን ሂዳያ ለሰጠን ሰው ላደረገን ሐቅን እንድናቅ ባጢልን እንድንንቅ ያደረገን ጌታ አልሐምዱሊላህ አወለን ወአኺራ ወለሁል ሐምዱ ፊል ኡላ ወልአኺራ። በመጀመሪያም በመጨረሻም ምስጋና የሚገባው ለሱ ነው። አሁንም አልሐምዱሊላህ ረቢል ዓለሚን። ሱረቱል ፋቲሓን በተመለከተ አላሁ ጀለ ጀላሉሁ ነቢያችንም ዓለይሂ ሰላቱ ወሰላም በሐዲሳቸው በግልጽ ቋንቋ እንዳብራሩት 5 ወቅት ሶላት ላይ የሚሰገዱ 17 ረክዓቶች ውስጥ ላይ ሱረቱል ፋቲሓ ሳይቀራ ሶላት እንዳይቆም ነቢዩ ከለከሉ ዓለይሂ ሰላቱ ወሰላም። ከሱረቱል ፋቲሓ ውጭ ጥሩ ጥሩ አያቶች አሉ አይደለም ወይ? አየተል ኩርሲይ ቢቀራ ወይም ከሱረቱል በቀራ የመጀመሪያው አያት አሊፍ ላም ሚም ዛሊከል ኪታቡ ላ ረይበ ፊሂ ሁደን
ሊልሙተቂን ተብሎ ቢቀራ ወይም ቁል ሁወላሁ አሐድ ቀርተን አላሁ አክበር ብለን ሶላት ብንሰግድ ምን ችግር ነበረበት? ችግር የለበትም ነበር። ላኪን ነብዩ ሰለላሁ ዐለይሂ ወሰለም ቃል ላ ሰላተ ሊመን ለም የቅረእ ቢፋቲሐቲል ኪታብ ፋቲሐን ላልቀራ ሰው ሶላት የለውም አሉ ከናካቴው። ለምን ፋቲሐ ለየት ያለ አሕካም አላት እስልምና ውስጥ። ማንም ሰው የሰለመ ሰው ፋቲሐን ማወቅ አለበት። ልጆቻችንን፣ ሚስቶቻችንን፣ ቤተሰቦቻችንን ፋቲሐን ከምንም በፊት ማቅራት አለብን። ለምን ቢባል የምንሰግድበት በሱ ስለሆነ በሐቂቃም ለየት ያለ መልእክት ስላላት እኛንም ከእስልምና መሰረት ሐሳብ ጋር ስለምታስተዋውቅ ማንነታችንንም ስለምትገልጽ የመጣንበትንም ዓላማ ስለምትጠቁም አጃኢብ የሆነ መልእክት ስላላት ሱረቱል ፋቲሐ እንድትቀራ አድርጓል። አቡ ሐኒፈተ ረሒመሁላህ ሶላቱል ፋቲሐ ሱረቱል ፋቲሐ ሳይቀራ ሶላት ቢሰገድ ሶላቱ ባጢል ነው አንልም አሉ። ለምን ቢሏቸው ሊአነ አላህ ዐዘ ወጀለ ቃል ፈቅረኡ ማ ተየሰረ ሚነል ቁርአን ሶላታችሁን ስገዱ የቻላችሁትን የገራላችሁን ቅሩ ነው ያለው። ፋቲሐ የሚል ስለሌለ ቁርአን ላይ ቢቀራ አንቃወምም፣ ግን ዝም ብሎ ያሲን ወልቁርአን አልሐኪም ኢነከ ለሚነል ሙርሰሊን ብሎ አላሁ አክበር ቢል ሶላቱ ትክክል ነው አሉ። ላኪን አልኢማም አሕመድ ወሻፊዕየ ወማሊክን ረሒመሁሙላሁ ጀሚዓን ሁላቸውም ሶላት የሚሰግድ ሰው ኢማምም ሆኖ መእሙምም ሆኖ ሶላት በሚሰግድበት ጊዜ ፋቲሐን መቅራት አለበት አለ። ሊአነ ፋቲሐተል ኪታብ ለሃ ፈዳኢሉ ዑዝማ ትልቅ የሆነች ፈዲላ አላት፣ ትልቅ የሆነች ደረጃ ስላላት ደረጃውንም ማወቅ ጥሩ ነው። ቂራአትን መቀራት አለበት አሉ። ምንድነው ደረጃ ሲሏቸው ከደረጃው አንዱ መን ለም የቅረእ ቢፋቲሐቲል ኪታብ ፋቲሐን ሳይቀራ ሶላት የሰገደ ሰው ፈሶላቱሁ ኺዳሹን የእሱ ሶላት መንቁሱን ደረጃው ወይም በረካ የጎደለ ነው፣ ጎዶሎ ሶላት ነው የሚሰግደው ብለዋል። ከዚህ በላይ ምንድነው ምንለው አሉ። ከስሞቿ መካከል ኡመል ቁርአን ትባላለች፣ ፋቲሐተል ኪታብም ትባላለች፣ አልቁርአን አልዓዚምም ትባላለች። ወረደ ፊል ሐዲስ አነ አሐደ ሰሓባ ረዲየላሁ ተዓላ አንሁ ቃል ነቢያችን መስጊድ ላይ አገኙኝና ዓለይሂ ሰላቱ ወሰላም ያዙኝና ከመስጊዱ ከመውጣታችን በፊት አንድ ትልቅ ነገር አስተምርሃለሁኝ፣ አንዲት ሱራ አስተምርሃለሁ አሉኝ አለ። እሺ ብዬ እየተከተልኳቸው እያለ የሆኑ ሰዎች ይዘዋቸው ወሬ እያወሩ ሄዱ ወደ መስጊድ። ሊወጡ ሲሉ ከመውጣቱ በፊት እኮ ነው ያላችሁኝ ያ ረሱላህ ብዬ እጃቸውን ሳባረኩና ያ ረሱላህ ቅድም ያላችሁኝን አቀራሃለሁ ያላችሁኝን ስላቸው አው ብዬ ነበር አይደል? ፋቲሐተል ኪታብ ናት። አልሐምዱሊላሂ ረቢል ዓለሚን አርረሕማን አርረሒም ማሊክ የውሚዲን እስከ መጨረሻ አቀሩኝና ይሄ ይቺ ሰላት ፋቲሐተል ኪታብ ወይም ሱረቱ አልፋቲሐ የምትባለው هي السبع المثاني والقرآن العظيم ትልቁ ቁርአን ሰብዐ المثاني የሚባለው ይቺው ናት ብለው ረሱል ዓለይሂ ሰላቱ ወሰላም በግልጽ አስተምረውኛል ብለዋል። ይቺ ቁርአን ለየት ያለች ፋቲሐ ናት፣ ለየት ያለች ሱራ ናት። ሁላችንም ማዕናዋን ብናውቃት በጣም ጥሩ ነው። ከስሞቹ አንዱ ሩቅያ ትባላለች። ሩቅያ የተባለችበት ሰበብ አንድ ሰው የሆኑ ከሷሐቦቹ መካከል መንገድ ላይ ሄደው መንገድ ላይ በጣም ራባቸው፣ ደከማቸው። ምግብ እንደው ቸግሮናል እስኪ የሆነ ነገር አድርጉልን ብለው ቢጠይቁ የአካባቢ ሰው ሊኸድማቸው አልቻለም። ነገሩ በዚህ ላይ እንዳለ አንዲት ሴት እየሮጠች ትመጣለች። እናንተ ሰዎች አለችን አሉ እንደው ከመካከላችሁ ሩቅያ የሚያደርግ ሰው የለም? የዚህን የመንደሩን ሊቀመንበሩን ዋናውን ሰውዬ ጊንጥ በልታው እንዲህ ተነድፎ በጣም ታሟል፣ እንደው ሩቅያ የሚያደርግ ሰው የለም አለችን አሉ። አንዱ ከጓደኞቻችን መካከል ዝም ብሎ ብድግ ብሎ እኔ አውቃለሁኛል አሉ። አያውቅም እኮ። እሺ ብሎ ተከትሎ እሷን ተከትሎ ሄደ። ዝም ብዬ ኮስተር ብዬ ሱረቱል ፋቲሐን ቀራሁኝና ፋቲሐን ቀርቼ ትፍቱህ ብዬ ሳሻሸው ዳነ። ከዛ ተመልሶ 30 ፍየል ተሰጠው አሉ። 30 ፍየል ከዛ አበሏቸው፣ አጠጧቸው፣ ጋበዟቸው። ይሄ 30 ፍየል ተቀበለ መጣው። ይሄን ነገር ነብዩን ሳናናገር መጠቀም የለብንም ብለን በጣም እንዲሁ ፈራተባ ብለን ሰግተን
ነብዩ ጋር ሄደን አለይሂ ሰላቱ ወሰላም ያ ረሱላህ እንደዚህ አድርጎ የኛ ጓደኛችን እንዲህ አድርጎ ሰላሳ እየተቀበለ ሩቅያ አድርጎ በሱረቱል ፋቲሃ ገንዘብ ተቀበለበት ስንላቸው ወማ አድራሁ انها ሩቅያ የሚደረግባት መሆኑን ማን ነገረው ከየታወቀ በቃ ከመጣው መታካፍሉኝ ካላችሁ አካፍሉኝ ብለው ቀለድ እንደማረግ አረጉ አሉ። ሩቅያነቷ መሽሁር ነው። ሰለፎቹ ረዲየላሁ ዐንሁም ይጠቀሙት ነበረ። ፋቲሃ ለየት ያለ ትርጉም አላት። እናንተ ማዕናዋን ከተረዳችሁ በኋላ ሐሳቧንም ከተገነዘባችሁ በኋላ በየቂን በኢኽላስ ከቀልባችሁ ለታመመ ሰው ለራሳችሁም ለሌላም ለቤተሰብም ለባዕድም በኢኽላስ ሩቅያ ካደረጋችሁ بإذن الواحد الأحد الله سبحانه وتعالى ያሽረዋል። አልሐምዱሊላህ ረቢል ዓለሚን የዓለሙ ጌታ ለሆነው ለአላህ سبحانه وتعالى አሁንም በድጋሚ ምስጋና ለሱ ይገባው ነው። ሐምድ ምስጋና ይከፋፍሉታል ዑለማዎቹ። ሐምድ አልቀዲም ሊልቀዲም፣ ሐምድ አልሐዲስ ሊልሐዲስ፣ ሐምድ አልሐዲስ ሊልቀዲም እያሉ ይከፋፍሉታል። ምስጋና ሁለት ሶስት አይነት ነው አሉ። አንደኛው ቋሚው አላህ سبحانه وتعالى ማለት ነው ራሱን ሲያመሰግን ነው። ራሱን በርካታ አያት ላይ አመስግኗል። የእውነትም ምስጋና ይገባዋል። ለሁል ሐምዱ ፊል ኡላ ወልአኺራ በዱንያም በአኺራም ምስጋና የሚገባው ትክክለኛው ምስጋና የሚገባው ለአላህ ነው። ባሪያ አላህን ያመሰግናል፣ አላህ ራሱን ያመሰግናል። ባሪያ ባሪያን ያመሰግናል። ባሪያ ባሪያን መመስገን ምንም የሚጠላ ነገር የለውም። ባሪያ አላህን ማመስገን የሚገባው ነው። ከዒባዳ አንዱ ነው። የሹክርና የሐምድ የራሱ ልዩነቶች አሏቸው። አላህ ግን ራሱን በራሱ ሲያመሰግን ግን በጣም በሚገርም ነው። ይገባዋል ጀለ ጀላሉሁ። እሱ ራሱን የሚያውቀው እሱ ነው። እኛ አላህን የሱን ያህል አናቅም። እንደ አንቢያዎቹም እንደ ሷሊሖቹ ያህል እንኳን አላህን አንገነዘብም። ነቢያችን ሰለላሁ ዐለይሂ ወሰለም አላህን ያመሰግኑታል፣ ያውቁታል። አነ አዕለሙኩም ቢላሂ ወአትቃኩም፣ ስለ አላህ ከማናቸውም በልጬ እኔ ነኝ የማውቀው የበለጠ ምፈራውም እኔው ነኝ ብለዋል። የአላህ ስብሓነሁ ወተዓላ ምስጋና በጣም ደስ የሚል ነገር ነው። ሁላችንም አልሐምዱሊላህ ረቢል ዓለሚን ማለት ይገባናል። ብዙ በሽተኛ አለ፣ እኛ ጤነኛ ነን። ብዙ የተራበ አለ፣ እኛ በልተናል። ብዙ ሐሳብና ጭንቀት ያለበት አለ፣ እኛ በሰላም ነው ያለነው። አልሐምዱሊላህ አለዚ ዓፋና ሚመ ብተላሁም ቢሂ ወፈደለና ዐላ ከሲሪን ሚመን ኸለቀ ተፍዲላ። ይህንን መያዝ ይኖርብናል። አላህ የሚለው ቃል ከአላህ በርካታ ስሞች መካከል አንደኛው ነው። አላህ እስመል አዕዘም ነው ብለውታል። ወይም ደግሞ ከትልልቆቹ ስሞቹ ለየት ካሉት ስሞች መካከል አንዱ ነው ብለውታል። አላ ኩሊ ሓል አላህ ማለት አላሁ አለዚ ኸለቀ ሰብዐ ሰማዋትን ሰባት ሰማያትን የፈጠረ ጌታ ነው። አለዚ ኸለቀ ሰብዐ ሰማዋትን ጢባቀን ማ ተራ ፊ ኸልቅ ረሕማን ሚን ተፋውት ፈርጅዕ ልበሰራ ሀል ተራ ሚን ፍጡር። አላህ ማለት ጀለ ጀላሉሁ የሰባት ሰማይ ጌታ የሰባት ምድር ጌታ እኛን የፈጠረን ከላይ በማውረድ ከመሬት በማብቀል የሚቀልበን ስንታመም የሚያሽረን ስንወለድ የሚያሳድገን ሁሉንም ኸይር የሚሰራው የዚህ ጨለማ የቅድሙ ብርሃን ጌታ ነው። ጀለ ጀላሉሁ የዓለሙ ጌታ ነው። አልዓለሚን ማለት የዓለም ጌታ ነው። ዓለም ብዙ ነው ያለው። የእንስሳ ዓለም አለ፣ የእጽዋት ዓለም አለ፣ የመላይካ ዓለም አለ፣ የጂን ዓለም አለ፣ የሰውም ዓለም አለ፣ የንግድ ዓለም አለ፣ የቴክኖሎጂ ዓለም አለ። የሁሉም ዓለም ጌታው አላሁ ጀለ ጀላሉሁ ነው። ሚስጥሩንም የሚያውቀው እሱ ነው። ለዚህ ጌታ ሐቀን ወስድቀን ምስጋና ይገባዋል። አመስጋኝ ባሪያ መሆን ይገባናል። ብዙ ነገር ሰጥቶናል አላህ። ወኢን ተዑዱ ኒዕመተላሂ ላ ቱሕሱሃ፣ እሱ የሰጣችሁን ኒዕማ ብትቆጥሩት ቆጥራችሁ እንኳን አዘልቁትም ብለዋል። አለም ነጅዐል ለሁ ዐይነይኒ ወሊሳናን ወሸፈተይኒ ወሀደይናሁ ነጅደይኒ። በርካታ ነገሮችን ነው አላህ የጠቀሰው። ጀለ ጀላሉሁ ምስጋና ይገባው ነው። ረብል ዓለሚን ማለት የዓለሙ ጌታ ማለት ነው። ረብ ማለት 30 ትርጉም አለው ብለውታል የቋንቋ ዑለማዎቹ። ምን ማለት ነው? ራዚቅ ማለት ነው፣ ተንከባካቢ ማለት ነው፣ ከላይ በማውረድ ከመሬት በማብቀል የሚቀልም ማለት ነው። ባዕዶቹ ማዕቡድ ማለት ነው አሉ። እንዲሁ ከዚህ ጋር ተያያዥነት ያለው ወደ 30 ትርጓሜ ሰጥተዋል። ሂዶ ጌታ የሚለው
ንጉስ የሚለው ማሊክ የሚለው ባለቤት የሚለው አሳዳጊ ኻሊቅ ራዚቅ የሚለው ይተካል። العالمين العوالم الثلاث ነው ያልኳ የዚህ የዓለሙ ሁሉ ጌታ የሆነው አላህ Subhanahu Wa Ta'ala ምስጋና ይገባው ማለት ነው። الرحمن الرحيم አዛኝ የሆነው ሩህሩህ የሆነው ጌታ አላህ ጀለ ጀላሉሁ ምስጋና ይገባው በሉ አመስግኑት በተሰጣችሁ ማለት ነው። ማሊክ የውሚዲን የፍርድ ቀን ባለቤት የሆነው አላህ የፍርድ ቀን የሚለው ማሊክ ማለት ባለቤት ማለት ነው። ማሊክ ማለት ባለቤት ማለት ነው። هذا مالك هذه السيارة ይሄ የዚች መኪና ባለቤት ነው ተብሎ ሲገለጽ በአረበኛ هذا مالك هذه السيارة ይባላል። ማሊክ ማለት ባለቤት ማለት ነው። አላህ ጀለ ጀላሉሁ ሰማይ የሱ ነው፣ ምድርም የሱ ነው፣ እኛም የሱ ነው። ማሊኩል ኸላኢቅ ማለቱን ትቶ ማሊኪ የውሚዲን የምንዳው የፍርዱ ቀን ባለቤቱ አላህ ነው አለ። ይህ ትልቅ ማስገንዘቢያ ነው። ሰውም አደብ እንዲይዝ ማስጠንቀቂያም ጭምር ነው። ማሊኪ የውሚዲን ማሊክ የሚለው አንድ ቂራአ ነው። መሊክ ተብሎም ተቀርቷል። መሊክ የውሚዲን መሊክ ከሆነ ንጉስ ነው። መሊክ ናስ ኢላሂ ናስ እንደምንለው መሊክ ናስ ማሊክ ናስ መሊክ ማለት ንጉስ ማለት ነው። ወፊዕለን ንጉስ ነው አላህ ጀለ ጀላሉሁ የፍርዱ ቀን ንጉስ እሱ ነው። ሊመን ልሙልኩ ልየውማ ዛሬ ቀን ስልጣኑ ንግስናው የማን ነው ብሎ የቂያማ ቀን ሲጠይቅ ሊላሂ ልዋሒድ ልቀሃር ሀያል ለሆነው ለአላህ ብቻ ነው እሱ ራሱ ነው የሚለው። ሌላው አንደበት እንኳን የለውም ይችን መልስ የሚሰጥበት። ስለዚህ እሱ ማሊክ ነው መሊክም ነው። አላሁ ጀለ ጀላሉሁ አላህን የምናከብርበትን የምናውቅበትን የምናለቅበትን መንገድ ነው አላህ እየጠቆመን ያለ ነው። ማሊክ ማለት እሱ ነው። ማሊክ መሊክ መሊክ የውሚዲን የፍርዱ ቀን ንጉስ የሆነው የፍርዱ ወይም የፍርዱ ቀን ባለቤት የሆነው ጌታ አላህ ለሱ ምስጋና ይገባዋል። የፍርዱ ቀን ምን ማለት ነው? የፍርዱ ቀን ማለት የውመል ቂያማ ማለት ነው። የውመዲን ማለት እስሙን ሚን አስማኢ የውሚል ቂያማ ከቂያማ ስሞች አንዱ ነው። ከቂያማ ስሞች አንዱ ነው። ቂያማ እናንተም እንደምታውቁት በርካታ ስሞች አሏት። የውመዲን አንዱ ስም ነው። የውመል ቂያማም ይባላል፣ የውመል አኺርም ይባላል፣ የውመል ፈስልም ይባላል፣ የውመል ጧማም ይባላል፣ የውመል ሷኻም ይባላል፣ የውመል ቂያማም ይባላል፣ የውመል አኺርም ይባላል። በጣም በርካታ ስሞች አሉት። የውመል ፈስል ይባላል። ወማ አድራከ ማ የውሙል ፈስል የውሙል ፈስል ወማ አድራከ ማ የውሙል ፈስል የውመ የኩኑ ናሱ ከልፈራሺል መብቱት ወተኩኑል ጅባሉ ከልዒህኒል መንፉሽ። ቂያማ በርካታ ስሞች አሉት። ላኪን ሚን አስማኢል ቂያማ ከቂያማ ስሞች መካከል የፍርድ ቀን የውመል ጀዛእን አላህ አነሳ። የሰው ልጅ እዚህ ዱንያ ሐያቱ ላይ ሲኖር ለእያንዳንዷ ስራው ምንዳ እንዳለ ለእያንዳንዷ ስራው ምንዳ እንዳላት ማወቅ አለበት። ኢን ኸይረን ፈኸይራ ወኢን ሸረን ፈሸራ ወመን ያዕመል ሚስቃለ ዘረትን ኸይረን የራህ ወመን ያዕመል ሚስቃለ ዘረትን ሸረን የራህ። እያንዳንዷ ስራ በቀልድም በምርም ከአንደበትህ ምንም ቃል ከወጣ ማ የልፊዙ ሚን ቀውሊን ኢላ ለደይህ ረቂቡን ዓቲድ። አንድ ቃል ከወጣ አንድ ቃል ትርጉም ያለው ቃል ከወጣ ይመዘገብና የውመል ቂያማ ትመረመርበታለህ። መመርመር ብቻ ቢሆን ችግር የለም ነበር፣ ትመነዳበታለህ። አንድ ቃል ማ የልፊዙ ሚን ቀውሊን ቃል ብቻ ይሁን ከወጣ ይጻፋል፣ መላኢካ ተመድበው። እንደዚህ አይነት የሰለላ ስራ እንዲህ አይነት የክትትል ብቃት ከአላህ ጋር ብቻ ነው ያለው። አንድ አካል በዚህ መልኩ ሊከታተል አይችልም። ማ የልፊዙ ሚን ቀውሊን ኢላ ለደይህ ረቂቡን ዓቲድ። አጅብ ምንድነው ዓላማው ብለህ ስታስብ
የውመ ዲን የውመል ጀዛእ የሚባል ስለተዘጋጀ የውመል ቂያማ የሚባል ስላለ ከስድስቱ የኢማን ማዕዘናቶች አንዱ አልኢማኑ ቢየውሚል አኺር በአኺራ ማመን አይደለም? በመጨረሻው ቀን ማመን አይደለም? ያን ቀን ፍርድ ላይ አንተን ለማቅረብ የውመል ጀዛእ የሚባል አመቻችቷል። አንተ ለየውመል ጀዛእ ዝግጁ እንድትሆን የፈተና ክላስ ዱንያ የምትባል ፈርዶ አስቀምጦልሃል። ማን ነው ባለቤቱ? የዛ ማን ነው ባለቤቱ? አላህ ማሊክ የውሚዲን። የዛን ቀን ንጉሱ ማን ነው? በ1983 84 ንጉሱ የሀገራችን ማን ነበር? እገሌ። በ1967 ንጉሱ ማን ነበር? እገሌ። የየውመል ቂያማ የፍርዱ ቀን ንጉሱ ማን ነበር? አላህ ጀለ ጀላሉሁ። ቁል ላሁመ ማሊከል ሙልክ ቱእቲል ሙልከ መን ተሻእ ወተንዚዑል ሙልከ ሚመን ተሻእ ወቱዒዙ መን ተሻእ ወቱዚሉ መን ተሻእ ቢየዲከል ኸይሩ ኢነከ ዐላ ኩሊ ሸይኢን ቀዲር። የሐቂቃው ሙልክ ግን የውመል ጀዛእ ላይ ያለችው ትክክለኛዋ ስልጣን አላህ ጋር ብቻ ነው ያለችው ጀለ ጀላሉሁ። እዚህ ወቅት ላይ የውመዲን የሚባል እንዳለ አቅልህ ተቀብሎት አምኖት በየቂን የዱንያን ሐያት ስትንቀሳቀስ ሰው ሲሰርቅ አንተ አትሰርቅም፣ ሰው ሲዋሽ አንተ አትዋሽም፣ ሰው በጠንቋው በአስማተኛው ሸኪነኝ እያሉ በየመንደሩ እየቃሙ ሴት ጋር የሚማግጡትን ድሩጌዎች አንተ በአላህ ስብሓነሁ ወተዓላ እና በየውመል ቂያማ ሚዛን መዝነህ የሲሕር ጋር ጥንቆላ ጋር ያለውን ግንኙነት ከናካቴው አክትፍ ብለህ ነው የምትጠላው። የየውመል ቂያማን አሕዋል ስትገነዘብ የየውመል ቂያማ ንጉስ እንዳለው ባለቤትም እንዳለው እሱም አላህ እንደሆነ ስትገነዘብ አልሐምዱሊላህ ረቢል ዓለሚን ስትል ለዚህ ለፈተና እንዳበቃህና መስጊድ ያስገባህ መሆኑን ስትገነዘብ አቡ ሀብታሞቹ ሁሉ በሀብታቸው ይቦጣሩ፣ ይኩሩ፣ ይደሰቱ። ሁሉም መኪና ያለው በመኪናው፣ ቤት ያለው በቤቱ፣ ስልጣን ያለው በስልጣኑ፣ በሱፉ፣ በከረባቱ፣ በኸምሩ፣ በሴቱ በፈለገው ይደሰት። እኔ አልሐምዱሊላህ አለዚ ሃዳና ሊሃዛ ወማ ኩና ሊነህተዲየ ለውላ አን ሃዳና አላህ። ሐቂቃው ይገባልሃል። ያንተ እይታ ሌላ፣ የነሱ እይታ ሌላ። እነሱ ሲገሉ ደስ ይላቸዋል፣ አንተ ጉንዳን ሲሞት ሰውነት ይሸማቀቃል። እነሱ ገንዘብን ሰብስበው አለዚ ጀመዐ ማለን ወዐደደሁ የሕሰቡ አነ ማለሁ አኽለደህ፣ ገንዘባቸውን ሰብስበው አካውንታቸው ጢቅ ሲል አንተ ያለችህን 10 ሺህ 20 ሺህ 100 ሺህ 200 ሺህ ሶደቃ ስትሰጥ ትረካለህ። እነሱ ሲይዙት ይረካሉ። እይታችሁ ሌላ። አንተ የምታውቀዋለህ፣ እነሱ የማያውቁት። አንተ አላህን አውቀሃል። አንተ የውመል ቂያማን አውቀሃል። የየውመል ቂያማ ንጉስ አላህ መሆኑን አውቀሃል። ባለቤቱም እሱ መሆኑን አውቀሃል። አንተን እዚህ አምጥቶ ሲያስቀምጠህ አልሐምዱሊላህ ረቢል ዓለሚን ብለህ አዝኖልኝ ነው እዚህ አመጣኝ፣ ራርቶልኝ ነው መስጊድ ያስገባኝ የሚለውን ስሜት ስታስገባ ደግሞ አርረሕማኒ አርረሒሚ ስትል ቀልበህ ክፍት ነው የሚለው። ያን ጊዜ እንግዲህ ሐላወተል ኢማንን ታገኛለህ። ያንን ነው አላህ ስብሓነሁ ወተዓላ የቁሉ ቀሰምቱ ሰላተ በይኒ ወበይነ ዓብዲ፣ ሰላትን ፋቲሐን ለሁለት ከፈልኩት፣ ግማሹን ለባሪያዬ ግማሹን ለኔ። አልሐምዱሊላህ ረቢል ዓለሚን ሲል ባሪያዬ አሞገሰኝ አኮባበረኝ እላለሁኝ። አርረሕማን ራሒም ማሊክ የውሚዲን ሲል ባሪያዬ አልሐምዱሊላህ ረቢል ዓለሚን ሲል አመሰገነኝ ባሪያዬ እልና አርረሕማን ራሒም ማሊክ የውሚዲን አከበረኝ አላቀኝ እላለሁ። ኢያከ ናዕቡዱ ወኢያከ ነስተዒን ሲለኝ ደግሞ አቦ ባሪያዬ ያልከው ይሁን ያልከውን አድርጌልሃለሁ እለዋለሁ ብሏል አላህ አለው። ከዚህ በላይ የሚያስደስት ምን ነገር አለ? ወላሂ በጣም ነው የሚያስደስተው በሐቂቃ። ኢያከ ናዕቡዱ አንተን ብቻ እንገዛለን ማለት ነው። ለምንድን ነው ናዕቡዱ ኢያከ ያልተባለው? አንተን እንገዛለን እንዴ? ፈጣሪ አይደለህ እንዴ? ሰማይን ፈጥረህ ያለ ምሰሶ አቁመህ አንድ ሰማይ አላህ ረፈዐ ሰምከሃ ፈሰዋሃ ወአግጠሸ ለይለሃ ወአኽረጀ ዱሓሃ፣ ሰማይን ከፍታውን አጉኘዋለሁ እያለ አላህ ጀለ ጀላሉ የሰማይን አካላዊ ግዝፈቱን ነቢያችን በሐዲታቸው ሲናገሩ አካላዊ ግዝፈቱ ወይም ደግሞ ውፍረቱ ወደ ላይ፣ ወርዱ ስፋቱ ወደዚህ ወደ ጎን 500 ዓመት ሊያስኬድ ይችላል። 500 ዓመት ሰማይ
አካል ያለው እንደዚህ እንደ ዳመና እንዳይመስል አካል ያለው የሚነካ የሚጨበጥ ነገር ነው። የሚጨበጥ ነገር ነው። አላህ 500 ዓመት የሚያስኬድ አንድ ሰው በቀን 50 ኪሎ ሜትር ሄደ ብንል 50 ኪሎ ሜትርን በ365 ቀን በአንድ ዓመት ብናባዛው ያንን ደግሞ በ500 ዓመት ብናባዛው ወደ 9 ሚሊዮን ኪሎ ሜትር ነው። 9 ወይም 10 ሚሊዮን አካባቢ ከፍታ ላይ 9 ሚሊዮን ወይ 10 ሚሊዮን ኪሎ ሜትር የሚሆን ግዝፈት ያለውን ነገር بغير عمد ترونها የምታዩት አንድም ምሰሶ ሳይኖረው بقدرة القادر جل جلاله إنما أمره إذا أراد شيئا أن يقول له كن فيكون ያቆመ ጌታ አቡ ከዚህ ጋር ይሄን ተታንተ ወደ ነው ተደለ الله ወደ ጠንቋዮች ወደ አስማተኞች እናውቅላችኋለን እያሉ በየመንደሩ ወደሚያጭበረብሩት ወዴት ይላል? ማሊክ የውሚዲን የፍርዱ ቀን ባለቤት ነው ብሎን ኢያከ ናዕቡድ አንተን ብቻ ነው የምንገዛው ቤት ትክክለኛ አቋም ትክክለኛ ሐሳብ ኢያከ ናዕቡድ። እንዴ ሰውኮ የቤተ መንግስት ዘበኛ መሆኑ እኮ በጣም ነው እኮ የሚያስደስታቸው። የቤተ መንግስት ዘበኛ መሆኑ እኮ በጣም ነው እኮ የሚያስደስታቸው። አንተ የሰማዩም የምድሩም ኻሊቅ የሱ ባሪያ መሆን ካላረካ ያውም ለዚሁ ብሎ ፈጥሮ ወማ ኸለቅቱ الجن والانس الا ليعبدون ብሎ እንቅጩን ነግሮ ይሄ ካላረካ ታዲያ ምን ያረካል? ሰው በልብሱ ይኩራ ይርካ፣ በሚስቱ በገንዘቡ በጁሱ በሚጠጣው በሚበላው በሚተኛው በዛዛታው በሙዚቃው በዘፈኑ ሙሐረማት በተባለ ነገር እንደፈለገ ሆኖ ይዝናና። አንተ ደግሞ በአላህ ተዝናና፣ በባሪያነትህ እርካ። ابن القيم رحمة الله تعالى عليه عندي كتاب አላቸው መዳሪጁ ሳሊኪን ይባላል። ስሙ ምን እንደሆነ ታውቃለህ? 2 ሙጀለድ ነው። በጣም ትልቅ ነው። በቃ ስታነበው የሚገርም ስሜት ነው ውስጥ ላይ የሚፈጥረው። በእኽላስ የተከተበ ሁሉ ጊዜም እንዲህ አይነት መልእክት አለው። ስሙ መዳሪጁ ሳሊኪን ፊ መናዚል ኢያከ ናዕቡዱ ወኢያከ ነስተዒን። መዳሪጁ ሳሊኪን ማለት የተጓዦች የሃጆች የሚሄዱት ሰዎች ደረጃ። አንተ ወደ ላይ ልትወጣ ስትፈልግ ምን ያስፈልግሃል? ደረጃ ያስፈልግሃል። መዳሪጅ ማለት እንደዚህ እየተራመድክ እየረገጥከው የምታልፈው። ኪታቡን እኮ ነው የራሳቸውን ኪታብ ስሙን መዳሪጁ ሳሊኪን የሚሄዱት ሰዎች መረማመጃ ደረጃ። ወዴት የሚሄዱት? ፊ መናዚል ኢያከ ናዕቡዱ ወኢያከ ነስተዒን በትክክል ለመተግበር የሚጓዙ ሰዎች የመሄጃ ደረጃቸው ይሄ ኪታብ ነው ይላል። እንዴት አይነት ስም ነው የሚያወጡት? በአላህ ኢያከ ናዕቡዱ አንተን ብቻ እንገዛለን። ዒባዳ የተፈጠርንበት ዓላማ ነው። ልንበላ ልንጠጣ አልተፈጠርንም። አላህንም እንድናገለግል አልተፈጠርንም። ከኛ የሚፈልገውም ነገር የለም። ወማ ኸለቅቱ الجن والانس الا ليعبدون ما اريد منهم من رزق وما اريد ان يطعمون ان الله هو الرزاق ذو القوة المتين ነው። ምንም ሸክ የለው። እኔም ብቻ ተገዙኛል። ሁሉ ጊዜ ዒባዳ ሲነሳ ይደክማል። ሰደቃ መስጠት እኮ ይደክማል። ጾም መጾምም ያደክማል። ሰላት መስገድም ያደክማል። ሐቅ ላይ መቆም፣ ለዳዕዋው መታገል፣ ሐቅን መደገፍ፣ ቤተሰብን ማገዝ፣ ለሰው ኻዲም ለሰው ኗሪ አገልጋይ መሆን፣ በመጥፎ የመጣውን በመልካም መመለስ፣ ከዚህ ከጠንቋው ከአስማተኛው ሽርክን ኹራፋትን ከሚያስተናግድ አካላት ገለል ብሎ በሲራጥ ሙስተቂም ቀጥ ማለት ከሰዎች ልጆች ከጓደኛ ባህሪ ያገለለ ስለሆነ ይከብዳል። ቀላል አይደለም። ዲነኛ መሆን እኮ ይከብዳል እኮ። ቀላል ነው እንዴ ዲነኛ መሆን? ቀላል ነው እንዴ? አይደለም፣ ይከብዳል።
ልጆቻችንን ተርቢያ ስናደርግ አዝካር الصباح ልክ ጧት እንዳስተማርከው ደከመኝ እስኪ ቲቪ ልክፈት ብሎ ልክ ሲከፍት ሙዚቃ ያስተምሩብሃል። የሆነ ሐቅ ስታነግረው እዛ መጥቶ ባጢል ይነግሩብሃል። በተለይም ከኢትዮጵያ ውጭ የሚኖሩ ወንድሞችና እህቶች አላህና ረሱልን እንዲያውቁ ልጆቻቸው ኃይለኛ ጥረት እያደረጉ ማከል ላይ ደግሞ መብታችሁ ነው ብለው ቆሻሻ ሐሳቦችን ያስተምሯቸው። ትግሉ ከባድ ነው። ሰው ደግሞ አቅም የለው። አንተ ልጅህን ሰው ቢያጠቃብህ፣ ወገንህን ሰው ቢያጠቃብህ ብትችል በጉልበትህ፣ ባትችል ባንደበትህ፣ ባትችል በቀልብህ ጠልተህ ፋይት ማድረግ ትችላለህ። ላኪን ቀልብህ የልጅህ ቀልብ፣ የማህበረሰብህ ቀልብ፣ የቤተሰቦችህ ውስጣቸው ከአላህ ውጭ ወደ ሆነ ዱንያም አኺራም ላይ ወደሚያዋርድ አጀንዳ ከሄዱብህ ምን ታደርጋለህ? ምን አቅም አለ? ቀልብ መቀየር አትችል፣ ውስጣቸውን ማስተካከል አትችል። ልጅህ ከቆሸሸበት በሳሙና ታጥበዋለህ። ልብሱም ከቆሸሸ ጭቃ ከነካው እንደገና ትዘፈዝፍና በተለያዩ ሳሙናዎች ታጸደዋለህ። ቀልብ ከቆሸሸ ምን ታደርጋለህ? ውስጥ ከተበላሸ ምን ታደርገዋለህ? ጀነት መግባት ትፈልጋለህ፣ ሂዳያ እንድታገኝም ትፈልጋለህ። የመስጊዱ ምስጢር ይገባሃል፣ መሄድ ግን ያቅተሃል። መስጊድ መምጣት እኮ ብዙ ሰዎች አቅቷቸው እኮ ነው። አሁን እዚህ መስጊድ ጥቅ ብለው መስገድ እየቻሉ ለምንድን ነው ያልሰገዱት? አቅቷቸው አይችሉም። ወደምፈልገው ሐቅ ለመሄድ በማደርገው ጉዞ ላይ ዒባዳነቴ ነው፣ ያው ባሪያነት እኮ ነው የሚፈለገው አጀንዳ፣ ሌላ ነገር እኮ የለም የሚፈለገው። አንተ ሰማይ ዝናብ አዝንብ አትባል፣ ከመሬት አብቀል አትባል፣ እርካታና ደስታ ፍጠር አትባል። ሁሉም ነገር አላህ ላይ ነው። አንተ የሚጠበቅብህ ዑቡድያው ብቻ ነው። ይችን መሆን አቃተህ አይደል? ወኢያከ ነስተዒን፣ በአንተ ብቻ እታገዛለሁ። በእኔም በቤተሰቤም በዱንያዬም በአኼራዬም ዛሬም ነገም ምንም አይነት ችግር መጥቶብኝ ከአቅሜ በላይ ከሆነብኝ አጋዤ ማንም አይደለም አንተ ነህ ጌታዬ። ኢያከ ነዕቡዱ ወኢያከ ነስተዒን። ቃሉ ዝም ብሎ ሊባል ይችላል። በሲድቅና በየቂን ያልከው ቀን ግን ኮምፕሌትሊ ውስጥህ ይጠነክራል፣ ህሌናህ ይረጋጋል፣ አካልህም ውስጥህም እኩል የሆነ ስሜት ይፈጠራል። ሌሎቹ ጨንቋቸው አንተ ትደሰታለህ። በተቃራኒው ግን የሚያሳስብህ ማሊኪ የውሚዲን የየውመል ቂያማ ጉዳይ ስላለ ሌሎቹ ሲስቁ ደግሞ አንተም ታለቅሳለህ። ሌሎቹ ባልሆነ ነገር ጊዜያቸውን ሲያሳልፉ አንተ የውመል አኺራን በማስታወስ ኢያከ ናዕቡዱ ወኢያከ ነስተዒንን ተገንዝበህ ቀጥ ለጥ ትላለህ። ይህንን እንድታውቅ ነው አላህ ኢነ ሀዘል ቁርአነ የህዲ ሊለቲ ሂየ አቆም። ይሄ ቁርአን የሚባለው ነገር ቀጥ ወዳለው ጎዳና የሚመራ ማንም ሰው ሊያውቀው ሊማረው የሚገባ ነውና እባካችሁ ግፉበት የሚባለው ለዚህ ነው። ኢህዲነ ሲራጠል ሙስተቂም፣ ቀጥ ያለውን መንገድ ምራኝ አላለ። ቀጥ ያለውን መንገድ ምራኝ። የሰው ልጅ ሁል ጊዜም ጉዞ ላይ ነው። ጉዞ ላይ ነው፣ ያውም ኃይለኛ ፍጥነት ያለው ጉዞ። እኔ የዛሬ 10 ዓመት የዛሬ 8 ዓመት አካባቢ የዛሬ 6 ዓመት አካባቢ መነጽር የሚባል አልጠቀምም ነበር። አሁን ግን ያለ መነጽር በደንብ ማየት ይቸግረኛል። እያንዳንዱ ሐያቴ ላይ ኃይለኛ ጉዞ ላይ ነው ያለው። ጤናዬ ላይ፣ ጉልበቴ ላይ፣ ማንነቴ ላይ፣ ዕልሜ ላይ እያንዳንዱ ሰው ጧቶቶ ጉዞ ላይ ነው። ላኪን ጉዞ ላይ ሐቁ መንገዱ ላይ ካልሆነ ጉዞ፣ በተሳሳተ መንገድ ላይ ከሆነ ያለው ጉዞ ከዚህ የበለጠ ኪሳራ የለም። የዱንያ ኪሳራ ቢሆን በዚህም በዛም ታልፈዋለህ። ማክሲመም ቤተሰቦችን ትነግራለህ፣ ጓደኛ ያስተባብርልሃል፣ መፍትሄዎች አሉት፣ ችግር የለው። ላኪን ሂዳያውን ካላገኘኸው ግን ኢህዲነ ሲራጠል ሙስተቂም፣ ሲራጠል ሙስተቂምን ካላገኘህ ግን ዋጋ የለም። እቺ ሲራጠል ሙስተቂም ወሳኝ ስለሆነች ሲራጠል ሙስተቂምን ወሳኝነቷን ሙእሚን የሆነ ሴትም ወንድ አምኖና አውቆ አላህን መጠየቅ እንዲችል
لا صلاة لمن لم يقرأ بفاتحة الكتاب فاتحان سايقرا عند سو بيسجد صلاة باطل له واقع اللهم تبال اهدنا الصراط المستقيم انديل بچا تاسقوا الصراط المستقيم لما قنيت كملائكة وعالم أنتم يبالو تلقوا معنو جبريل تمرطو تلاك الزيج مريت لاي كآدم لجوج بزمانو أنتم يبال يمجرشاو تلق سو نبي صلى الله عليه وسلم تمرطو تلاكو لمن تلاكو أبو هي حزب هي خلق ياسازنا لنا أنت ازنتينا يزنتي مقلجانا هيدنا أستمر ቀጥተኛውን መንገድ አሳያቸው ብሎ ነው አላህ የላካቸው እና እሳቸውን ሲነግራቸው ምን አለ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ዓለምን አዝኘለት እኮ ነው አንተን የላኩህ ነብዩ የተላኩት ለኛ አላህ ሱብሓነሁ ወተዓላ አዝኖልን ነው ከዛ ምን አላቸው ያሲን والقرآن الحكيم إنك لمن المرسلين على صراط مستقيم ፈራጅ በሆነው በትክክል በፍትህ ፈራጅ በሆነው ቁርአን ወይም ጥበበኛና ጥበብ የሞላበት በሆነው ቁርአን ምዬ ነግርሃለሁ ካንተ በፊት የላኳቸው ከነበሩት በርካታ ሙርሰሎች ነብዮች መካከል አንዱ ነህ በቃ ምዬ ነግርሃለሁ ያውም على صراط مستقيم ቀጥ ያለ መንገድ ላይ ነው አንተን ያስቀመጥኩ ነብዩ መጡ አለይሂ ሰላቱ ወሰለም ሰው ለሁለት ተከፈለ ግማሹ ሻለ ከፊሉ ደግሞ እምቢ አለ ምንድነው ጥያቄው ሲባል ይሄ ነብዩ መሐመድ ምንድነው እንዴ ምንድነው ማለት ምንድነው መልእክተኛ ናቸው አይ ምንድናቸው እንዴት ሊመጡ ቻሉ قال تعالى وانك لتهدي الى صراط مستقيم አንተ ቀጥተኛ መንገድ ጠቋሚ ነህ ቀጥተኛው መንገድ ልትጠቁም ነው የመጣኸው አላቸው የፈለገ ይካድ من شاء فليؤمن ومن شاء فليكفر إنا اعتدنا للكافرين سلاسل وأغلالا وسعيرا ችግር የለው እቺ ዱንያ የፈተና አገርናት ሙእሚን የሆነ ሰው يوم الجزاء እንዳለ የሚያክሰው የረብ العالمين ባሪያ ነኝ ብሎ የሚያክሰው አንተን እንጂ ሌላን አላመልክም ሲቸግረኝም አጋዥ ያላንተ ሌላን አልፈልግም የሚል ስሜት ያለው ሰው በህይወቱ ውስጥ በርካታ የዱንያ ችግሮች ሊያጋጥሙት ይችላል አላህን ግን ሙጭኝ ብሎ ጧት ማታ መለመን ያለበት ትልቅ ከሰጠው ትልቅ ስጦታ ቢኖር ሂዳያ ነውና اهدنا الصراط المستقيم ቀጥተኛው መንገድ ምራኝ ብለ ዱዓ አድርጋላቸው ነብያችን አለይሂ ሰላቱ ወሰለም የቁርአን ሐያት ነው የሚኖሩት ሁሉ ነብያችን እንዴት ናቸው ብለው እናታችን አይሻ ሲጠየቁ قال كان خلقه القرآن ቁርአን ነው በቃ አኽላቃቸው በቃ ቁርአኑ ራሱ ናቸው እና ዱዓ ሲያደርጉ اللهم اهدني لما اختلف فيه من الحق بإذنك ጌታዬ ሰው የተخለፈበት ምንም ነገር ካለ ሐቁን መንገድ አንተ መራኝ አንተ ተቁመኝ ይያሉ ተሳስቼ መስሎኝ እንዳልሸወድ ይያሉ ዱዓ ያደርጉ ነበር اهدنا الصراط المستقيم صراط الذين أنعمت عليهم የነዛን ሰዎች የዋልክላቸውን ሰዎች መንገድ የሚባሉት አንቢያዎቹን ነው ሙርሰሎቹን ነው الذين أنعم الله عليهم من النبيين والصديقين والشهداء والصالحين وحسن أولئك رفيقا يتبالوت النزان سوت የነዛን ሰዎች መንገድ ምራን አሉ غير المغضوب عليهم የሚባሉት يهودوቹ ናቸው يهودوቹን አላህ ተቆጥቶባቸዋል غضب الله عليهم ولعنهم وأعد لهم جهنم وساءت مصيرا الله ተቆጥቶባቸዋል አላህ ረግሟቸዋል ወለضالين የሚላቸው ደግሞ ነሳራዎቹን ነው ከዚህ በመከተል ልክ ይሄ ሲቀራ መጨረሻ ላይ አሚን ይባላል አሚን ማለት استجب دعاءنا ለመናችንን እሺ በለን ጌታዬ ማለት ነው አሚን አህካሙን ነግራችሁ ነበር አሚን ጋር የተያዙ ብዙ ወጎችም ነበሩ على كل حال وصلى الله وسلم وبارك على نبينا محمد وعلى آله وصحبه وسلم أجمعين ሰብስክራይብ በማድረግ ቤተሰብ ይሁኑ